የባህልና ስፖርት ሚኒስትር ሸዊት ሸንካ ከሁሉም ክልሎች የተውጣጡ የሀገር ሽማግሌዎችና የኪን ኢትዮጵያ አባላት የፋሲል አብያተ መንግስታትን ጎብኝተዋል። ሚኒስትሯ በዚህ ወቅት እንዳሉት መንግስት ታሪካዊና ተፈጥሯዊ ሀብቶችን መጠበቅና ማልማት ላይ ልዩ ትኩረት ሰጥቶ እየተሰራ ይገኛል። የታሪካዊ ፋሲል አብያተ መንግስታት እድሳትም የኪነ ህንጻውን ውበት ይበልጥ የገለጠ መሆኑን አውስተዋል። ጎንደር ከተማ የተለያዩ ብሔር ብሔረሰቦች ህዝቦች የሚኖሩባት ህብረ ብሔራዊት የሆነች ከተማ እንደመሆኗ መጠን እዚህ ፋሲለደስ እድሳት ብቻ ሳይሆን እንደ አዲስ ተሰራ ብንልም ሚጋነን አይደለም። ከዚህ በፊት የነበረበትና አሁን ያለውን ስናይ ትልቅ እዚህ ያለውን ትልቅ ታሪክን ለመሸጥ በሚያስችል መንገድ ለማንም ለማሳየት በኩራት እንድናሳይ በተመቸ መልክ የታደሰ ቦታ ላይ ነው የምንገኘው። በጣም ውብ በሆነ ቦታ በጉብኝቱ ላይ የተሳተፉ የሀገር ሽማግሌዎች በበኩላቸው የፋሲል አብያተ መንግስታት ታሪካዊ ይዘቱን በጠበቀ መልኩ የታደሰበት ሁኔታ የሚደነቅ ነው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የፋሲል አብያተ መንግስታት በተደረገለት እድሳት ልዩ ገጽታ እንዲጎናጸፍ ላበረከቱት አስተዋጽኦም አመስግነዋል። መሬት ላይ ያለውን የተሰራው ግንብና መንገዶችን ለማስዋብ ብቻ ሳይሆን የዓለማትን አይን እይታ የሚያሳይ ነገር ነው። እዚህም ያየነው በጣም ደስ የሚል ከዚህ ደግሞ በዚህ ቤተ መንግስት ፋሲለደስ ቤተ መንግስት መተን እንደዚህ ስናየው የ250 ዓመት በፊት የተሰራውን በአሁኑ ስልጣኔ የሚባለው ጊዜ እንኳን እንደዚህ የማይሰራ በዛን ጊዜ ይህንን የሰሩት እንደ ህዝብ ለህዝብ ትስስር ወደ አካባቢያችን ተመልሰን የምንናገረው ይሆናል ማለት ነው። ከትላንት ቀን ጀምሮ ከኤርፖርት ጀምሮ ጥሩ አቀባበል ነው ያደረጉልን። ዛሬም ደግሞ በዛው ልክ ጉብኝት ላይ ነንና ይሄ የፋሲለደስን ቤተ መንግስት እያየን ነው። ጥሩ ነው። ጎንደር እንደ መጀመሪያ አመጣጤ ብዙ ነገር አይቻለሁ። ብዙ ነገር ስናጎብኝ ነበርና አሪፍ ነው። ይዘቱን ሳይለቅ ባለበት ሁኔታ እንዳለ እንድገነባ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እስከ ቦታው ድረስ መጥተው ስራውን ራሳቸው እየተከታተሉ ሌት ተቀን እየተከታተሉ በዚህ መልክ እንድገነባ ይዘቱን ሳይለቅ ቀደም ሲል የነበረውን ይዘቱን ሳይለቅ እንድሰራ ማድረጋቸው በእውነት በኢትዮጵያ ሕዝብ ስም አመስግነን ለማለፍ እኛ የሀገር ሽማግሌዎች እንፈልጋለን። እየተከናወኑ የሚገኙ የታሪካዊ ኪነ ህንጻዎች እድሳትና የከተሞች የኮሪደር ልማት የኢትዮጵያን የቱሪስት መዳረሻነት እንደሚያሳድግም ተናግረዋል። ስራዎቹ በየአካባቢው ያለውን ድብቅ ውበት ከማጉላት ባለፈ ከተሞች ምቹና ዘመናዊ እንዲሆኑም አስችሏቸዋል። የህዝቦችን ትስስርና አብሮነት ይበልጥ ለማጠናከር የወል ትርክት መገንባት ላይ በትኩረት መስራት እንደሚገባ አጽንኦት ሰጥተዋል። በዚህ ረገድ ኪን ኢትዮጵያ በውጭና በሀገር ውስጥ የኢትዮጵያ ቱባ ባህል እሴትና ወግ በማሳየት እያበረከተ ያለው አስተዋጽኦም የሚበረታታ ነው። መገንባት የምንፈልገው ህብረ ብሔራዊት የሆነች ኢትዮጵያ ላይ ያሉ ብዛ ባህልን፣ ብዛ ማንነትን፣ ብዛ መገለጫዎቻችን እንደ እሴት ተጠቅመን ሁላችንም ያለን የየራሳችን የምንለውን ነገር አሰባስበን የጠነከረች ጠንካራ ኢትዮጵያ ለመፍጠር የህዝብ ለህዝብ ትስስሮች ወሳኝ ስለሆኑ ነው ይሄን መድረክ እዚህ ያዘጋጀ ነው። እኛው ደግሞ የበለጠ በአርት ስራ ህዝብ እንዲቀራረብ ማድረግ ነውና ምንድነው እኔ እንደ አንድ አርቲስት ከዚህ በፊትም ያው ከተለያዩ የሀገራችን ባህል ወግ ከተለያዩ ሰዎች ጋር ስንሰራ ነበርና ከሀገር ውስጥም ደግሞ ትልቁ ነገር ሀገራችን ሰላም እንዲመጣ በዛው ደግሞ የአርት ስራ ደግሞ ሰላምን መስበክ ስለሆነ ህዝብ አንድ እንዲሆን ለማድረግ ነው። አሁን ህዝብ ለህዝብ ግንኙነት ለመስራት እንደዚህ አሁን ሀገር ውስጥ ስራ ጀመር ነው። ይሄ ለህዝብ ለማስተሳሰር ታስቦ በስፖርትና ባህል ሚኒስቴር ይሄ ነገር ታቅዶ ቀርቦ እንደ ኢትዮጵያ እዚህ መምጣታችን በጣም ጥሩ ነው። ጎንደር ከተማ በተካሄደው የኪን ኢትዮጵያ የህዝብ ለህዝብ ትስስር መድረክ ተጠናክሮ እንዲቀጥልም ጠይቀዋል። የትልቅነት ምንጭ መሆኗን ዛሬ ዕለት አይቻለሁ። እውነትም ጎንደር እንደ ጎንደርነቷ የእድገት መጀመሪያ መሆኗን ባይኔ አይቻለሁ። የፋሲልን የአጼ ፋሲልን ግንብ መኖሪያ ቤተ መጻሕፍቱን ኮሪደሩን ሳይ እጅግ በጣም ነው
አድናቆት የተሰማኝ። የሀሳብ ልዩነት በሰለጠነ መንገድ በጠረጴዛ ዙሪያ በውይይት መፍታት እንደሚገባም አስገንዝበዋል። ለዚህም የሀገር ሽማግሌዎች የሚጠበቅባቸው ሚና ለመወጣት ቁርጠኛ መሆናቸውን አመላክተዋል።